የሰው ልጅ አትጠይቅ ጉዳይን በሩ ያልተዘጋውን ጌታ አላህን ብቻ ጠይቀው። አላህ ጥያቄ ስታቆም እሱ መለመን ስታቆም ይቆጣል። የሰው ልጅ ደግሞ ስትጠይቀው ይቆጣል። አዎ من لم يسأل الله يغضب عليه አላህን ማይጠይቅ አላህ ይቆጣበታል። ዛሬም ነገ ለምነኝ ሁሌ ጨቅጭቀኝ ነው ደሞ ለምነኸው ወላሂ ባዶ አትቀርም እርግጠኛውን ነብዩ ሰለላሁ ዐለይሂ ወሰለም ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን አሉ? ማ አለል አርድ ሙስሊሞች ይስሙኝ፣ ማ አለል አርድ ሙስሊሙን አንድ ሙስሊም በምድር ላይ የለም የድዑ አላህ ተዓላ ከፍ ያለውን ጌታ አላህን ሲለምን ሲጠይቅ ቢዳዕወቲን የሆነች ጥያቄ አንድን ዱዓ አድርጎ ሲጠይቅ ኢላ አታሁ አላሁ ኢያሃ ያ የጠየቀውን የለመነውን ነገር የሰጠው ቢሆን እንጂ አው አለዛም صرف عنه من سوء مثلها መጥፎ ነገር እየመጣ ነበር ይቀልብስለታል። ብር ጠየቅ በላ እየመጣ ነበር ብሩ ይቀራል፣ በላው ግን ተመልሷል። ንግድ ሊከስር ነው ተብሏል፣ ይቆማል። ሱቅ ሊቃጠል ነበር ሳይቃጠል ይቀራል። የሆነ በሽታ አደጋ ሊመጣብ ነበር፣ አንተ የሆነ ጥያቄ ጠይቃል፣ በዛ ዱዓ መሰረት ስንት ነገር ተመልሶልናል። ስንት በላ አላህ ብቻ የሚያውቀው ከኛ ላይ ገለል ያደርገው አላህ ብቻ የሚያውቀው ከኛ ያስወገደልን ስንትና ስንት ነገር አለ። አው